ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ? የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ፣ አንዴ አባቴ በጣም ይቅርታ፣ ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር። በመሀል ላስገባቸው፣ ትንሽ ይጠብቁኛል። እሺ ብፁዕ አባታችን ቡራኬ ይድረሰኝ። እንደምን አሉ? ሰላም ነዎት? እግዚአብሔር ይመስገን። ይፍቱኝ፣ ባርኩኝ። ቡራኬ ይድረሰን። ብፁዕ አባታችን ሰላም ነዎት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር ተመሰገነ። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ነዎት? አምላካዊ ተመሰገነ ይሁን። ሰላም ልጅ፣ ሰላም እግዚአብሔር ይመስገን። አሜን፣ አሜን፣ አሜን። ስለደወሉ እግዚአብሔር ያክብርልኝ ብፁዕ አባታችን፣ በጣም ነው የማመሰግነው። እንዴ ትናንትና እኮ ደውለንም አላገኘንም ነበረ። በሰው በእነ መምህር እሸቱ የተለያዩ ሰዎች ሁሉ አፈላልጉልን። በቸገረን ጊዜ ተስፋ ትንሽ በቆረጥን ጊዜ በዛም አካቸው አፈላልጉልን እያል ካለው ስርዓት ብዛት አንጻር ለቅድስት ቤተክርስቲያን ከሚደረግላት አንጻር ፈልገን አግኝተን ችግራችን ከተቃለለ በኋላ ግን ደጋግመን አልደወልንም። ይቅርታ ነው የምለው እኔ። በእውነቱ እግዚአብሔር ያክብርልን። ልታዘዛውን እንግዲህ ብፁዕ አባታችን ወደፊት ከዚህ በኋላ ለሚሰሩት ስራዎች የሚገለገለው ማህበረሰብ መቼም አምኖ ተማምኖ ደስ ብሎት ከዶንኪቲዩብ ጋር አብሮ ትልልቅ ስራዎችን እንዲሰራ የዶንኪቲዩብን አሰራር በደንብ ለህዝቡ እንዲያውቀው ከዚህ በፊት ማንናገረውን ነገር በአደባባይ በይፋ ማይነገርም ቢሆን ግን አሁን ጊዜው ስላስገደደ ፈተናም ስለመጣ እስቲ አሰራራችንን ሰዎች እንዲረዱት እርስዎ የሚያውቁትን ቢመሰክሩልን። ዶንኪቲዩብ እንዴት ነበር ከኳታር ሥላሴ ጋር ስራ ሲሰራ እንዴት ነበር አሰራሩ? እስቲ እንግዲህ በእውነት ይሄ ድርጅት ተቋም በእውነት ለቤተ ክርስቲያን ቀና መንፈስ ያለው ለቤተ ክርስቲያን በአራቱም ማዕዘን አንድ አቅጣጫ ማይሄድ በሁሉም ቦታዎች ላይ ችግሯን የሚቀርፍ በጎደለው ቦታ ላይ ቁሞ የሚገኝ የጎደለውን የሚሸፍን ወደ ሕክምና አይሄድም። ሰው ካልተቸገረ ችግሩ የሚቃለልበትን ቦታ አያፈላልግም። በኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ልጆቼ በስደት ያሉት ልጆቼ ያችን ቤተክርስቲያን አቅማቸው የፈቀደውን ያህል አድርገው ከአቅማቸው በላይ ሆኖባቸው በኃይለኛ ሁላችን ተፈትነን ነበረ። የዛንን ጊዜ ነው ወደ ወንድማችን ወደ ልጃችን ወደ እሸቱ መለሰ እስኪ እባካችሁ ሰውዬ አፈላልጉልኝ ብዬ ከዛ በፊት የቤተ ክርስቲያን ልጅ ነው፣ የቤተ ክርስቲያን ጌጥ ነው፣ እሱም ብታገኙ የሚል ነገር ከአንዳንድ ወንድሞች ሰማ። በአጋጣሚ ከመምህር
እሸቱ ከመምህሬ ከአባቴ እሳቸው ጋራ ከሰራዎች የሆነ ቀረብ ስላለ እባክዎትን የኔታ እሸቱን ያገናኙ እንደምንም ብለው በማለት በተደጋጋሚ እሳቸውን ስጠይቅ ነበረ። እሳቸውም ነግሬዋለሁ፣ ችግር የለም የሚል ነበር እሳቸውን የነገሩኝ። ኋላ ግን ከኔ በፊት ቀርመህ ከቦታው ላይ እንደሄድክ ኋላም ወደ 13 ወይ 14 ልጆች መሆን ሰራተኞችን ይዘህ በቦታው ላይ እንደሄድክ ቦታውን ስታየው ሁላችንም ሂደናል። በቦታው ላይ ያ የቆመው ህንጻ ራቁቱን የቆመውን ህንጻ ማንም ሊያለብሰው በማይችልበት ደረጃ በነበረበት ሰዓት የተፈለገው ገንዘብም ቀላል ገንዘብ አልነበረም። እኛ ህንጻውን አቁመናል። ህንጻው ከቆመ በኋላ ግን ብዙ በህንጻው ውስጥ መከናወን ያለባቸው ከቆመበት ህንጻው የበለጠ ገንዘብ እንደሚያስፈልግ ህንጻ ኮሚቴው፣ ሰበካ ጉባኤው፣ ማህበረ ካህናቱ፣ ሰንበት ትምህርት ቤቱ በዛው በኳታር ያሉ ልጆች ሁሉ አቅማቸው የፈቀደውን ሁሉ አድርገው ከአቅም በላይ በሆነ ጊዜ ነው ወደ ልጃችን ወደ ወንድማችን ወደ እሸቱ የሄድነው። እዛ በኋላም ከመጣ በኋላም ወደ $2,600,000 ነው የተሰበሰበው። $2,600,000 ተሰበሰበ። ያ ከተሰበሰበ በኋላ በጣም እኔ ካዘንኩበት የበለጠ ደስታው አስለቅሶኛል። ተቸግረን ነበር፣ አዝነን ነበር፣ ተፈትነን ነበር። እግዚአብሔር እንድናስበው ነው ያስቸገረን እንጂ እንኳን የእግዚአብሔር ቤት የግለሰብ ቤት እንኳን ይሰራል። እግዚአብሔር ይሰራል። የራሱን ቤት በራሱ ሰው እንደሚያሰራው ብናውቅም ማን እንደሆነ አናውቅም ነበር እና ወንድማችን ልጃችን ይሄ ከሆነ በኋላ የመጨረሻ መሸኛ ሰርተፍኬት ነው የሰጠነው። እንዲያውም እኔ ለሰራተኞቹ ቢያንስ እንኳን ትንሽ የትራንስፖርት ሌላም ነገር የሚሆን ነገር ስል በምንም ተአምር እንዲህ አይነት ነገር መልመድም የለባቸው አላስለምድም። ለእኔም እኔ ሀብቴ ቤተክርስቲያን ናት በሚል ደረጃ ነው። ይህንን ዋሽቼ ወይም ዝምዬ ለፕሮግራም እናገረው ከሆነ ከእግዚአብሔር እሸቱ አይበልጥም። እግዚአብሔርን ክጄ ወይም ደግሞ ለምሰል አላወራም። ወላዲተ አምላክ ሰው መልካም ያደረገ ሰው በየዕለቱ የሚታወስ የሚያስደንቅ ስራ በዛ ቦታ በመሰራቱ እንዲያውም የዛን ቁም ተናገዳለሁ። በዚህ አጋጣሚ ጆርዳንም አለን። እባክህ ወንድሜ የተሰጠን ቦታ 3500 ካሬ ሜትር ባህረ ዮርዳኖስ ላይ ተሰጠናል። ቦታውን አጥረን እየጠበቅን ነው እና በቦታው በዩኔስኮ የተመዘገበ ስለሆነ እዛ ቦታ ላይ ትልቅ ደረጃ እንሰራለን ብለን እናስባለን። እባክህ ብዬ ስጠይቅ መጀመሪያ የይለቅ አንዳንድ ስራዎች አሉብኝ። ነገሮች ከጨረስ በኋላ ግን ምንም ችግር የለም፣ ለቤተ ክርስቲያን ያልሆነ እውቀት፣ ጉልበት፣ ጊዜ ለማንም ሊሆን አይችልም በማለት የኳታሩ ችግር ከተሸፈነ በኋላ ባሉ ችግሮች ውስጥ በተደጋጋሚ በማሳሰብ የማውቀው ታሪክ ይህን ነው። ኢትዮጵያ የተባረከች ቅድስት ሀገር ነች ስንል በምክንያት ነው። ተመልከቱ፣ ዛሬ ደግሞ እነዋሪ ጅሩ አማራ ክልል ነው ያለሁትኝ። ተመልከቱ ይህንን ውበት፣ ይህንን ተፈጥሮ ለዘመናት ተደብቆ የነበረ ሙታን እንኳን ስጋቸው የማይበሰብስበት ድንቅ የሥላሴ ገዳም እዚቹ ከአዲስ አበባ 200 ኪሎ ሜትር አካባቢ ርቀን ነው የምንገኘው። በዚህ ጫካ ውስጥ ከ800 በላይ አይነት እጽዋት አሉ። በዚህ ደግሞ ተመልከቱ አለቱን ቢያንስ
ከዚህ እስከዛ ድረስ ከ1 ኪሎ ሜትር የሚሆን ተራራ ስር ደግሞ የሥላሴ ቤተ መቅደስ በድንቅ ሁኔታ በዋሻ ውስጥ ተሰርቷል። አሁን እሱን አስጎበኛቸዋለሁ። አቤት ኢትዮጵያውያን፣ አቤት ኦርቶዶክሳውያን፣ ምን አይነት የታደልን ህዝቦች፣ ምንስ አይነት የተመረጥን ህዝቦች ነን። በእውነት ደስ የሚል ስፍራ፣ ነፍስን ደስ የሚያሰኝ ስፍራ ነው ይህ ስፍራ። በእውነት አሁንም ነው እንጎብኘው። እሸት ወንድሜ ምናልባት ይሄን እየሰማህ ከሆነ የምትሰማም ከሆነ ሌሎችም እንድትልኩልኝ ቆርጣችሁም ቢሆን እንድትልኩልኝ ይፈልጋለሁ። በታሪክ ይሄን ባሉት ቅንጣት ከጸጉርህ አንዲት ዘለላ እንኳን ምንም አትሆንም። ይሄን ማን? ምክንያቱም አልዋሽህም፣ መጥፎ ነገር አልሰራህም፣ በጎ ነገር ነው ያደረግ። በዚህ ምክንያት ተሸማቀህ ደግሞ ከናት ቅድስት ቤተክርስቲያን አገልግሎት በጎ ስራ ወደኋላ እንዳትል፣ በታሪክ እንዳትል፣ ስራህን ቀጥል። ይሄ ሰይጣን ያመጣብህ ትልቅ ፈተና። በቃ የገዳም አባቶች እንኳን እንደዚህ ካዘኑብኝ ብለህ እንድታቆም ነው። እንዳታቆም በታሪክ ያንን አሰበ እንድታቆም ሰይጣን አይውላችሁ የተመረጡትን እንኳን እስኪጥል ድረስ ሰይጣን ከባድ ነገር ያደርጋል። የተመረጡትን እስኪያስት ድረስ በዚህ ልክ ነው ሰይጣን። ስለዚህ እና አባቶችንም ይፈትናል፣ ገዳም ውስጥ ይፈትናል። እንዲያው የበለጠም ይፈትናቸው እነሱ ነው። እንደዚህ ይሄን ያክል ሲናገሩ አንተ በፍጹም ወደ ኋላ መሸሽ የለብህም። መጽሐፍም የሚረግሟችሁን መርቁ ነው የሚለው። ሰው ሲያጠፋ ልጃችን ብሎ እንደው አጠፋ እንኳን ተብሎ ከታመነ እንኳንስ ባላጠፋበት ባልሰራበት እንደዚህ አይነት የወረደና የከሰረ ከትልቁ ገዳም ከምንመካበት ገዳም ተስፋ ካደረግነው ገዳም የዓለም ድህነት በእውነት በእነሱ ጸሎት ይጸናል ብለን በመናስበው ገዳም በእውነት እንደዚህ አይነት ስተት ሐሰት ይዘው ሲመጡ በጣም እጅግ ያሳፍራል፣ ያሳዝናል።